ማሚ አዴ ማለት እሷ ተዋወቀ። ምን ነው ዶክተር ልትነግረኝ የምትፈልገው ነገር አለ? አዎ አደይ ምንድን ነው? እንዴት መጣ አደይ? ነይ ወዴት? ልብስሽንም ቀይሪ፣ ጸጉርሽንም ተሰሪ። ጸጉሬ ምን ሆነ? ልብሴን ስለምንድን ነው የምቀይረው? ሁሉንም ቀይሪና እናቴ ቤት ይዛትና ብላኛለች። ሰላም እንዴት ናችሁ የጽናት ቤተሰቦች? እንግዲህ ባለፈው እንደነገርኳችሁ እናትየዋ አደይን አትፈልግም፣ በፍጹም እንድታጋባቸውም አትፈልግም ብያችሁ ነበረ። ከሁለት ሶስት የምነግሬያችሁ ነበረ። አሁን ይኸው የተባለው ደረሰ ማለት ነው። እንግዲህ የዴቭ እናት ሌላ ሴት ጠርታለች ማለት ሌላ ኮረዳ ጠርታለች። እንግዲህ በስልኳ ደውላ የምፈልጊው ከሆነ ዴቭን የምትወጁ የምታፈቅሪው ከሆነ ሁሉን ነገር ትተሽ ወደዚህ ነይ ቶሎ በይ፣ አሁን እሱ ሌላ ሊያገባ አቅዷል፣ ስለዚህ ያነቀዶን ማፍረስ አለብን እያለቻት ነበረ። እሷም እንግዲህ እመጣለሁ ብላለች። ከመጣች ከዛ ወዲያ በፍጹም ልትጋቡ አይችሉም ማለት ነው። እንግዲህ ሁሉ ያመጣችው ፍቅር ናት። ፍቅር ለእኔ ይሆናል ብላ ነው እንዳትናገርባት ሁሉን ነገር የሆነ አንዴ እኔ ማሰማኋደን እያለች ስትል ከማሲላት አደፋፋችሁ ማለት ነው። ተይ ረፊ ማሚ አርፈሽ ተቀመጪ፣ ደክሞሽ የለ እንዴ በቃ የሆነ ነገር ብላ አደባበሰችው ማለት ነው። እንግዲህ ፍቅር ታውቃላችሁ ተንኮለኛ ነኝ፣ አይኔ ያየ አዴፍና አደይማ እንዲጋቡ አልፈልግም ብላ ነበረ። ይኸው ያለችው ተሳካ ማለት ነው። እንግዲህ ሊሊ ካርታውን በማግኘቷ በጣም ደስ ብሎኛል። እንግዲህ ቤቷን ሸጣ ሌላ ለመግዛት አስባለች። ነገር ግን እናቷ የሆነ የተደበቀ ነገር አለ እስካሁን ሚስጥር ያልወጣ እኔ ድንገርሽ እናትሽ ሌላ ነገር አለ ከዚህ ጀርባ እያላት ነበረ ባቡሬ ማለት ነው። ምንም የለም እኔ እናቴን አውቃታለሁ፣ ምንም የተደረገ ነገር የለም፣ የማውቀው ጉዳይ የለም፣ እንደማወቅም አልፈልግም ብላ ደመደመችበት እንጂ የሆነ ሚስጥር አለ ማለት ነው እናቷ ያደረገችው። ምናልባት ቤቱን የጋራ ወይም ደግሞ ሌላ ልጅ እንዳለ ወይም ደግሞ የሆነ ነገር ቢኖር ነው እንግዲህ አክስቷ የሆነ ነገር አለ ብላ ለባቡሬ እንትን ለዛ ወረቀቱን ለሚፈልገው ፈልግና አንጣላለችው። እንግዲህ ምናልባት የሆነ ሚስጥር ያወራችሁ ይመስለኛል። ዳኒ ደግሞ በጣም ተናዶ በፍቅር ላይ በጥፊ ያላት አንቺን አምኜ ሰጥቼሽ እንዴት እንደዚህ ታደርጊያለሽ ብሎ ብቻ ተናዶባት ከሄደ መንገድ ላይ ቁጭ ብሎ ያለ ዶክተሩ መጥቶ እግሩ ስር ተንበርክኮ እባክህን እህቴን አስፈታልኝ ያለውን ችግር በሙሉ አወራው። በእኔ ሰበብ ነው ቁማር እየተጫወቱ ቤቱን አስይዤው በካርታ እና ከዛን ቁማር ተጫወትኩበት። እሷ ለእኔ ብዙ ሆናለች እናትና እህቴ፣ ስለዚህ እኔን አስገባኝና እሷን ፍታት እያለው ነበረ። እነሱም አበዙት። በሰው ላይ እንደዚህ መድኃኒት ቀይሮ ሰዎች አደጋ ላይ እንዲወርቁ ማድረግ የለባቸውም ነበር። ሌላውን ነገር ቢሰርቁ ኦኬ ችግር የለውም፣ ግን እንደዚህ ማድረግ የለባቸው ነበር። ይሄ ትልቅ ወንጀል ነው። ላስፈታት አልችልም። ስለዚህ ሌሎች ታካሚዎች በጣም ተጎድተውብኛል። በዛ የተነሳ እኔ ላስፈታት አልችልም። አሁንም ትልቅ የሆነ ጥፋት ትሰራለች፣ ቅጣቷን መቀበል አለባት ብሎታል ዶክተሩ። እንግዲህ ጥሎት ሄዷል። ፍቅር በጣም ነው ደስ ያላት። አደይን እንግዲህ ልብስ ቀያይርና በይ ላስተዋውቅሽ ከናቴ ሲላት ልብሴ ምን ሆኗል? ጸጉርሽን አስተካክሊ፣ ጸጉርሽን እና ልብስሽን ቀይሪ ስላት ልብሴ ምን ሆኗል? አልቀይርም። ጸጉሬ ምን ሆኗል? ደህና ነው እና ያለችው እንግዲህ ከዛ ተበሰጫጩ ሁለቱም። ምንም በቃ ሁለቱም አይደለም ትዳር ይዘው ትዳር ሳይዙ ራሱ ምንም የሚስማሙ አይመስልም። ማለት እሷ ግትር ናት፣ እሱ ደግሞ እንደዚህ ኩኝ ይላል። እሷ ደግሞ እሱ ያለውን በፍጹም አሰማ።
ማለት ግትር ነገር ናት አይደለም። ትዳር ተይዞ ትዳር ተያዝ በፊት ራሱ ይሄን ያህል ስምምነት የለም። ብዙም እኔ ነግሬያችኋለሁ። ብዙም አደይን የምትወዱ አይመስለኝም። አደይ ያው ጫና ስላበዛባትና ስለሚያሳዝናት ነው እሷም የወደደችው እንጂ እኔ ከሱ ጋር ትኖራለህ ብዬ በፍጹም ተቀድሞም እንትን አላልኩም። ግን መጀመሪያ ሲጀምሩ በጣም ደስ ብሎ የነበረ ፍቅርን ለምንድን ነው የምታሰቃያት? ዴቭና አደይ አንድ ላይ እንዲሆኑ እንፈልጋለን እያልን በኮመንት እናጨናንቃቸው ነበረ። እንግዲህ ከታች ከኮመንት ላይ ነገር ግን ያ ሆኖ አሁን ደግሞ ሌላ ጣጣ ሌላ ታሪክ መጣ። ነታስ ሲያስተዋውቃት ይችናት ሚስቴ አደይ ትባላለች፣ ስለዚህ ተዋውቂያት እናቴ ብሎ ስላት እሷ ብቻ ከታች ተግሯ እስከነ ራሷ ጸጉሯ ድረስ ነው ያየቻት። ምንም ደስም አላላትም። ሰላም ልትላት ነበረ፣ ሰላምታውንም አልተቀበለች። እጇን እንደዘረጋች ነው የቀረችው አደይ ማለት ነው። እንግዲህ ባቡሬም ነግሯቸዋል። በጣም አደገኛ ሴት ናት፣ ተጠንቀቋት። እኔ አንቺና ዴቭ አንድ ላይ እንዲሆኑ የምትፈቅድላችሁ አይመስለኝም። በጣም ወጣ ያለ ሴት ናት እያለት ነበረ። ምንድን ነው ፍራሹ ወሰኽ እንትኑ ቆሻሻ ነው፣ ይሄ ቆሻሻ ነው። ምንድን ነው ይሄ የምትሰሩት? ምንድን ነው የምታረጉት? ምንድን ነው ይሄ እያለች በቃ የሆነ መብደቅ ነው ስራዋ። እንደምንድን እሷ ከዚህ አይደል ተወልዳ አሁን የተወሰነ አሜሪካ ስለተቀመጠች ብቻ ቤት ምንም አልወደዷትም ጭራሽ። በኮመንትማ የሚሏት ነገር ይሄ ለሷ የማይገባ ነገር ነው። እሷም ያደረገችው ነገር የማይገባ ነው። እዚህ ኢትዮጵያ ውስጥ ተወልዳ አድጋ እንግዲህ ብዙ ነገሮችን አይታ አሳድጋት ኢትዮጵያ አሳድጋት አሁን ወጥታ በአሜሪካ ሁለተኛ ስትመለስ ይሄ ቆሻሻ ነው፣ ይሄ ለምን አልተጸዳም? ደግማችሁ አጽዱ። ምንድነው ቱር በሉ፣ የሆነ እንጣጥ በሉ። እማትላቸው ነገር የለም። እንግዲህ ሰራተኞቹ ተብዬዎቹንም ምንድነው ሌላ ምግብ እየሰራሽ ነው ስትላት፣ አይጠዋት የበላሽውን መልሼ እያሞኩልሽ ነው፣ ሌላ አይደለም እምሰራው እያለቻት ነበረ። ምንድነው ይሄ እንደገና እንዴት ቅድም የበላሁትን እንዴት መልሰሽ አንጥተሽ ትሰጪኛለሽ? እንደገና ስሪ እያለቻት ነበረ። በጣም ነው ግራ የምታጋባው። በነገራችን በጣም ኃይለኛ ናት የዴቭ እናት ማለት ነው። ደግሞ አታምርም ይላሉ፣ የእሷ መብደቅ ይላሉ። የእሷ ንግግር ደግሞ አዴን ታጥላላለች ወይ? አዴ ማንም ሰው የሚወዳት ናት። እንዴት እሷ እንደዚህ ትላለች? በቃ ማይሏት ነገር የለም።